ታይዞ ያለውን ነገር ከዚህ በፊትም ተወያይተናል፣ ውይይት አድርገናል በተደጋጋሚ። ለመጀመሪያ ጊዜ በከተማ ደረጃ እንደምታስታውሱት ለየትኛውም ቤተ እምነት ከተማ አስተዳደሩ በሰላማዊ መልኩ በህጋዊ መልኩ የማስፋፋት የመሬት የይዞታ ጥያቄ እየመለሰ ያለበት ሁኔታ ነው ያለው ለየትኛውም ቤተ እምነት። ስለዚህ ከመሬት ከይዞታ ጋር ያሉ ጥያቄዎች የሚፈቱት በሰላምና በሰላም ብቻ ነው፣ በውይይት ብቻ ነው፣ በመግባባት ብቻ ነው፣ በመነጋገር ብቻ ነው። ከዚህ ውጭ የሚሆን ነገር ትርጉም የለውም፣ ጥቅም የለውም፣ ውጤትም አያመጣም። ስለዚህ አንድም ሌላ ዓላማ ያለው ሰው የለም። ከተማዋ እየተቀየረች ያለች ከተማ ነች፣ እያደገች ያለች ከተማ ነች። ከተማ ስታድግ ቤተ እምነትም ጭምር ያድጋል ማለት ነው። ስለዚህ የቤተ እምነት ጥያቄ፣ የማስፋፋት ጥያቄ፣ የግንባታ ጥያቄ የሚመለሰው በከተማዋ ልማት ማዕቀፍ ውስጥ ነው። ስለዚህ እየተመለሰ ነው ያለው፣ ወደፊትም ይመለሳል። ማንኛውም ጥያቄ ሲኖር በውይይት በመነጋገር በመግባባት እየፈታን የመጣንበት ሂደት አለ። ወደፊትም የሚቀጥለው እሱ ነው። ስለዚህ ከመነጋገር ከጭቅጭቅ የሚተርፍ ከጥል የሚተርፍ መልካም ነገር የለም። እዚህ ያሉት አስተዳዳሪዎችንም የክፍለ ከተማውን መጅሊስ የአዲስ አበባን መጅሊስ በጣም በክብር ማመስገን የሚፈልገው ባለፈው መጥቼ ነበረ። እየታጠረ ነው ሲባል ትክክል አይደለም ብዬ ለማየት መጥቻለሁ። ያ የመጣሁበትን ነገር ምንድነው የሆነው በሆነ በዩቲዩብ ኦር በቲክቶክ አይቻለሁ። ስለዚህ እኔ እንደ አስተዳደር እንደ ህዝብ አመራር ምን እንደምናገር ምን እንደማደርግ አውቃለሁኝ። የመጣሁት ትክክል ያልሆነ ነገር ካለ ተነጋግሮ በውይይት እንዲቆምና ውይይታችን ቀጥሎ ደግሞ በሰላም እንዲፈታ ነው የመጣሁበት አግባብ። ዞሬ አይቼ ምንም የተባለው ነገር አለመኖሩን አረጋግጬ እዚህ የሚስተካከል ነገር ነበር ተናግሬ የሄድኩት። እሱ ተስተካክሏል። በጣም ደስ ብሎኛል። ክብረት ይስጥልን ለዚህ